ምን? ናትናኤልና ሰላም ፍቅረኛሞች ናቸው። በጣም ይጓደዳሉ። ሰላም እዛ ቤት በሰራተኝነት ከተቀጠረችበት ጀምሮ ልቡ ከሸፈተበት ሰንበትበት ብሏል። እናት ግን በጭራሽ ከሰራተኛ ጋር የሚጀመር የፍቅር ግንኙነት በፍጹም መኖር የለበትም በማለት እየተከላከለች ነው። ሆኖም ከሚኪ ጋር ለማጋባት ናቲም የማይፈልገውን ትዳር እንዲገባበት እያግባባችው ነው። ደግሞም ማስፈራሪያዋ በራሷ ነበረ። የጋብቻ ስነ ስርዓት ፈቃደኛ ሆኖ የማይቀበል ከሆነ የደም ግፊቴ ከፍ ብሎ ጸጥ እንድልል ትፈልጋለህ እንዲ እያለች ታስፈራረዋለች። ደግሞ በደም ግፊትና በስኳር በሽታ የምትሰቃየው እናቱ በእኔ ምክንያት እንድትሞትብኝ አልፈልግም፣ ስለዚህ ሳልወድ ከማኪ ጋር የሚደረገውን የፍቅር ግንኙነት የግድ መቀበል አለብኝ በማለት ያወራል። ሮዛ እህቱ ግን በጭራሽ ይህን ነገር አትስማማበትም። ምክንያቱም እሱ የሚያስበውንና መሆን የሚፈልገውን እንዲኖር የእህቱ ፍላጎት እንደውም እናቷን ብዙ ጊዜ ተቆጥታ ታውቃለች። ያንችን ፍላጎት አትጫኝበት፣ ልጁ አሁን ወጣትና ራሱን መወሰን የሚችልበት ደረጃ ላይ ነው። በእኔ ነገር ካልወጣ ካልገባ እያልሽ የምታስጨንቂው፣ አሁን እኮ ዘመኑ ተቀይሯል። ስለዚህ የናቲንን ሀሳብ ብትረጩ መልካም ነው በማለት እናቷን ለማስረዳት ብዙ ጊዜ ፈግታለች። የናቲ እናት ግን ከሚኪ ጋራ ካልተጋቡ እያለች እያፋጠጠች ነው። ሰላምና በናቲ መካከል ያለውን ቅርበት የተመለከተችው ማኪም በሁለታቸው አንዳች የጥላቻ ሐውልት በመገንባት ለማለያየት ብዙ ለፋች። ዛሬ ላይ ደግሞ ያደረገችው ሕይወቷን እስከ መንጠቅ ደረጃ ሊያደርስ የሚችል ተግባር ነበረ የወሰነችባት። እሱም እንግዲህ ሰላም ምንም በማታውቅበት መልኩ በተኛችበት አጋጣሚ በሌሊት በመሄድም በመርፌ መርዛታለች። ታዲያ ለሰላም ህይወት መትረፍ ዋነኛ ምክንያት የሆኑት ናቲና ሮዛ ነበሩ። ወደ ሐኪም ቤት እያንዘባዘቡ ውስጥ ወዲያውኑ መድኃኒት ታዞላት ከአለችበት ስቃይ ልታገግም ችላለች። የናቲ እናትም ዛሬ የቀለበት ስነ ስርዓቱ መደረግ አለበት በማለት ታፋጥጣለች። በዚህን ሰዓት ናቲ ምንም እንኳን ባይቀበለውም የእናቱን ሞትና ህመም እያሰበ የግድ የቀለበት ስነ ስርዓት መደረግ እንዳለበትም ራሱን እንደምንም ብሎ አሳመነ። ሆኖም እንግዲህ የቀለበት ስነ ስርዓቱ ተብሎ እሷ ጥቁር ልብስ ለብሳ እንደገና ደግሞ ሰላምን ሮዛ በሚገባ አሰማምራት እስክ ጠራሽ ድረስ እዚሁ ትቆያለች በማለት ከአንዱ ክፍል ደብቃታለች። ማኪ ነፍሷን አታውቀውም፣ ብቻዋን ጨፈረች። ናቲ ግን ምንም አይነት እንቅስቃሴም ሆነ ስሜት አልነበረውም። እንኳን እንዳንድ ሙሽራ የሚዳር ይቅርና አንድ ከልቡ የሚወደው ሰው የሞተበት ሀዘንተኛ ይመስል ነበረ። ሆኖም እንግዲህ በዚህ መልኩ በጭፈራ መካከል ሮዛ አንዳች ተንኮል ያሰበች ትመስላለች። ማኪ ነፍሷን በማታውቅበት መልኩ ከናቲ አንዳንዴም እየተጠመጠመችበት አሊያም ደግሞ እንጨፍር እያለች ቀሳቀሱ እየጋበዘችው፣ ናቲ ግን ምንም አይነት ስሜት ሳይሰጣት እንዲሁ ሮዛም ሁለታቸውን ስትመለከትና ስትስቅ ቆይታ በኋላ ማኪ መጀመሪያ ስልክሽን እስኪዩ እየጠራ ነው ስትል ተናግራታለች። ይህኔ ስልኩን አንስታ አስደንጋጭ ድምጽ እንደሆነ ያስታውቅባታል። ምንድን የተፈጠረው ስትልም በደስታዋ መካከል መደነባበር ትጀምራለች። ሮዛ ምን እንዳዘጋጀች ባይታወቅም በሚኪ ኃይለኛ የሆነ ፋውል ሰርታታለች ማለት ነው። ሮዛ ፍላጎት ይታወቃል። ናቲም እናቱን ለማስደሰት እንጂ ከማኪ ጋራ ምንም አይነት የጋብቻ ስነ ስርዓትም ሆነ ቀለበት ማድረግ አይፈልግም ነበረ። ሆኖም እንግዲህ ከሰላም ጋር ያለውን የፍቅር ግንኙነት ለማጠናከር ስትል ማኪን ለውርደት ዳርጋታለች ማለት ነው። ለማንኛውም እስኪ በሮዛ ድራማ ምን አዲስ ነገር አለ? በአሰሪዋ ፍቅር የምትፈተነዋ ሴት ይላል። እጅግ በጣም ደስ የሚልና ምርጥ ድራማ ነው። ለማንኛውም እንግዲህ ማኪ በጣም በሰላም ላይ ተንኮል እየሰራችባት ነው። እሷ በድንገት በተኛችበት ወደሆኑ የተመረዘ መርፌ በመውሰድም መርዛት ነበር። ሆኖም እንግዲህ ምን እንደሆነች አታውቅም። ከአንገት ስሯ የሆነ ቦታ እንደተወጋች ብቻ ይሰማታል እንጂ ማኪ ምን እንዳደረገቻት የምታውቀው ነገር የለም። ነገር ግን ማኪ እሷን የተመረዘ መርፌ ወቅታ ስትወጣ በር ላይ የተገናኙት ከናቲ ጋር ነው። ገና ናቲን ስታየው ስትርበተበት ምን አድርገሽ ነው የወጣሽው? የሆነ ተንኮል የሰራች ትመስያለሽ በማለት ጠይቋት ነበረ። እሷም ምንም እንዳልሰራችና ይልቁንስ ከመኝታ ክፍል የሆነ ሰው አይታ እንደምትመለስ ትነግረዋለች። በዚህን ሰዓት እንግዲህ ናቲ የሆነ ነገር እንዳደረገች ተጠራጥሮ ወደ መኝታ ክፍል ያመራል።
መኝታ ክፍል በሚያመራበት ሰዓት ሰላም ከራሷ ጋር እየተንገዳገደች ነው። ለመነሳት ተስኗት የያዘችውን ጆክ እጇ ላይ ነጥቋት ሲወድቅና መሬት ጋር ስትፈጋ ይመለከታታል ማለት ነው። እንግዲህ በዚህን ሰዓት በጣም ራሷን ስታ ስለነበረ ወደውኑ ሮዛ እንድትደርስለት በድንጋጤ እንዲጠራት ይሆናል። ሆኖም እንግዲህ ወደውኑ አፋፍሰው ወደ ሆስፒታል ሊወስዷት ሲሉ የናቲ እናት ግን በፍጹም አይሆንም፣ እንዴት ተያይዛችሁ ወደ ሆስፒታል ትሄዳላችሁ? አሁንስ እሽሩሩ ብለን ካላዝንናት እያላችሁ በጣም እያበሳጫችሁኝ ነው። ለአንዲት ሰራተኛ ምንድን ይህን ያህል መርበትበት፣ ምንድን ይህን ያህል ዋጋ መስጠት እያለችም በንቀት ነበረ ሰላም የሚገባውን ሕክምና በወቅቱ እንዳታገኝ ስትከላከል የነበረው። ሆኖም ወዲያውኑ በህመም ላይ እያለች ነበረ የናቲ እናት ዛሬውኑ ከማኪ ጋር የቀለበት ስነ ስርዓት ታደርጋላችሁና ቶሎ ብላችሁ ከሐኪም ቤት ተመለሱ በማለት ማስጠንቀቂያ የሰጠቻት። ሆኖም እንግዲህ ማኪ በጣም ደስ ብሏታል። ምክንያቱም የምትፈልገው ነው ከናቲ ጋር የፍቅር ግንኙነት እያሰበችውም ስለነበረ እናም አሁን ላይ የቀለበት ስነ ስርዓት ስትላት እናቷን በደስታ ነው የጨለለችው። እማዬ እናቲ እኮ የሚቀበለው አይመስለኝም፣ እንዴት ሊሳካ ይችላል በማለት ጠይቃታለች። እኔ እናትሽ እያለሁ ሁሉንም ነገር አሳካዋለሁ ለእኔ ጣዩ በማለትም 100% እርግጠኛ እንደሆነች ትነግራታለች። እነሱም ከሆስፒታል ተያይዘው ይሄዳሉ። የተሰጣትንም መድኃኒት በአግባቡ በመውሰድ ሰላም ወደ ነበረችበት የጤና ሁኔታ ወደ ቤት ተመልሰዋል ማለት ነው። ታዲያ ወደ ቤት እንደተመለሱ መኝታ ክፍል በማስገባት የሚገባውን ምግብ አሊያም ደግሞ ለሰላም ለአንድ ህመምተኛ የሚያስፈልጋትን እንክብካቤ እየሰጧት ሳለ የናቲ እናት ግን ስትናገር የነበረው ትነሳና ስራዋን በአግባቡ ትስራ፣ ምክንያቱም ሰራተኛ ናት፣ ካለበለዛ ደግሞ ልብሷን ተቀላ መውጣት ነው እያለችም ትናገራለች። በዚህን ሰዓት እንግዲህ ሮዛ በጣም ነው የተናደደችው። ምክንያቱም ማለት እንደኛ ሰው ናት፣ እንክብካቤ ያስፈልጋታል። በዚህ ሰዓት የትም መሄድ የለባትም፣ ስራውንም እኛ እንሸፍነዋለን በማለት ለእናቷ በአንድ ቃል ይመልሱላታል ማለት ነው። እንግዲህ በዚህን ሰዓት እሷ እንድታገግም ከመኝታ ክፍል እንድታርፍ ቢደረግም ናቲ ወደ ኩሽና በመሄድም ያው ሽንኩርት እያቃጠለው ምግብ ሲያበስል ነበረ። በር ላይ ቆማ ሰላም ስትመለከተው ምን ያህል ከሽንኩርት ጋር ስቃይ ውስጥ እንደገባም ትመለከተዋለች። በዚህን ሰዓት እንግዲህ ሰላም በጣም ተደብቃ እየሳቀችበትም ነበረ። በይ እንግዲህ ንግስቷ፣ የኔ ምግብ አሰራር እንደዚህ ነው፣ ነገር ግን ሄደሽ ማረፍ አለብሽ በማለት እንድታርፍ እየጋበዛት ነበረ። እሷ ግን በፍጹም አሁን ላይ ተችሎኛል፣ መስራት እፈልጋለሁ እያለች በፊትም የናቲ እናት ስራዋን መስራት አለባት ያለች ስትጨቃጨቅ፣ አዎ በጣም ደህና ነኝ መስራት እችላለሁ በማለት ነበር የመለሰችላት። አንቺ ማረፍ አለብሽ፣ እሷን አትስሚያት፣ ምንድን ነው ይህን ያህል ጭካኔ በማለት እናት በአንድ ቃል ነበረ እየተናገሯት ማለት ነው። እንግዲህ በዚህ ሁኔታ የእናታቸውን ፍቃድ ባለማድረስ ብሽቅ እያደረጓት ነው። ማኪ ደግሞ ያው ለሰርጓ በጣም ብዙ ሸርን ጉድ እያለች ነው። ታገቢያለች ተብላለች። በሌላ በኩል ሰላምም እያለቀሰች ነው። ምንድን ነው ተስፋዬ፣ እዚህ ቤት መቆየቴስ ምንድን ነው ተግባሩ? በቃ ከእናቴ ጋር መዋደዳችን በከንቱ ቀርቷል እያለች እያለቀሰች ነው። ነገር ግን ናቲ ታግሽ፣ ሁሉም ነገር እንደሚያልፍና አብረን እንደምንሆን ተስፋ አድርጋለሁኝ በማለት ይነግራታል። በሌላ በኩል ሮዛም ቢሆን ወንድሟ የውሳኔ ሰው እንዲሆንና በእናቱ ሀሳብ መመራት እንዳለበት ታስጠነቅቀዋለች። ምክንያቱም እድሜ ልክን ማልቀስ የለብም፣ የምትወዳትን ሴት አሁን ላይ ነው ማግባትም መምረጥም ያለብህ በማለት ትነግረዋለች። በዚህን ሰዓት እንግዲህ ያሳስበው ነገር ቢኖር እናቱ የደም ግፊት እንዲሁም ደግሞ የስኳር በሽታ ተጠቂ መሆኗን ተከትሎ እኔ የምፈልጋትን ሴት በአገባ እማዬ ትሞትብኛለች፣ በእኔ ምክንያት ደግሞ እናቴ እንድትሞት አልፈልግም፣ እሷን ማጣት አልፈልግም፣ ስለዚህ እድሜ ልኬን ጨለማ ውስጥ ብኖር ይሻለኛል በማለት ለእናቱ ደህንነት ምን ያህል እንዳሳስበውና እንዳስጨነቀውም ይነግራታል። ሮዛ ምንም አትሆንም እባክህ፣ ዝም ብላ ነው ስታስፈራራ፣ ምን ሆና ትሞታለች? ይልቁንስ ካሁኑ አስብበት እያለችም እያስጠነቀቀችው ነው። በሌላ በኩል እንግዲህ የናቲ እናትም በየሄዱበት እየገባች ትከታተላቸዋለች። በተለይ አንድ ላይ ሆኖ ካየቻቸው ከልጅ ራስ ውረጅልኝ በማለት ሰላምን እየተናገረቻት ነው። ሰላም እንግዲህ እንደዚህ መጥፎ ነገር በሰማች ቁጥር ወደ የባሳትና ብቸኝነት እየተሰማት መጥቷል ማለት ነው። እናም ታዲያ መድረስ አይቀርምና የቀለበት ስነ ስርዓቱ በታቀደለት ቀን ይደርሳል። በዚህን ሰዓት ሸርን ጉዱ ቀጥሏል።
ማኪ በተለይ ሰላምን ለማናደድ ስትል እሷ ነበረች ቀለበቴ ይኸውልሽ አልገባልኝ አለ። ስለዚህ አንቺ እንድትረጂኝ እፈልጋለሁ በማለት ልብሶቿንም እንድታስተካክልላት እየጋበዘቻት ነበረ። ማለትም ዛሬ ከናቴ ጋር የቀለበት ስነስርዓታችን ነው ስትላት በጣም ነው የተናደደችው። ካጠገቧ የብርጭቆ ውሃ ነበረ አንስታ እላይዋ ላይ ብትረጫት ምን ይከሰት ይሆን ያለች ብቻ መጥፎ መጥፎ ሀሳቦች በአእምሯ እየተመላለሱ ነው። ሆኖም በሀሳብ ጭልጥ እንዳለች ስታያት ምን እያሰብሽ ነው? ቆይ ተናደሻል አይደል? ምክንያቱም ፊትሽ ላይ የሚነበቡ ነገሮች አሉ በማለትም ስትነግራት ነበር። በዚህን ሰዓት ታዲያ አይ ይመችሽ እንግዲህ እኔ ምን ማድረግ እችላለሁ በማለትም እሷን አስተካክላ ስትወጣ፣ ለማንኛውም የኋላ ኋላ ናቴን የግሌ አደረግኩት ስትል አብሽቃታለች ማለት ነው። ሰላምም እንግዲህ ማኪ ከወጣች በኋላ ከኩሽናዋ ጋር ልቅሶ በልቅሶ ሆናለች። ናቲ ደግሞ ልብሶቹን እንኳን ለቀለበት ሊዘጋጅ ይቅርና በጣም ድባቴ ውስጥ ገብቶ ከመኝታ ክፍል ራሱን ዘግቶ ተቀምጧል። እናቱ ቆይ እስካሁን አልተዘጋጀህም ወይ በማለትም ሄዳ ታለባብሰዋለች። ልጅ የደስታ ቀን እንዲከፍቶ ማየት በጣም ነው የሚያሳዝነኝ በማለትም ተነግረዋለች። ይሄኔ እናቴ ምን ነው እማዬ እንዲለኝ ከፈለግሽማ ይህንን ባላደረግሽ ነበር እኔ ያልተስማማበትን ትዳር እንድገባበት ለምን አስገደድሽኝ ሲል ነበር እናቱን እየተናገራት። እባክህ ልጄ ለአንተ የሚጠቅምህን ነገር ነው እያደረግኩት፣ እናቶች ደግሞ መቼም ተሳስተው አያውቁም በማለት የግሏን ሀሳብ ትጭንበታለች ማለት ነው። እንግዲህ በዚህ ሁኔታ ናቲም እንደደበረው ወደ ቀለበት ስነስርዓቱ ያመራል። ማኪ በጣም ደስታ ውስጥ ገብታ እየጨፈረች ባለችበት ሰዓት ናቲ ግን ግትር ብሎ ሀዘንተኛ ይመስል ነበረ። ሮዛ በኋላ ሆና ሙድ ትይዛለች፣ ትስቃለች፣ ትሳለቃለች። ሰላምን አበጃጅታና አሰማምራ ለሙሽርነት አዘጋጅታ ከአንድ ክፍል ዘግታታለች። እኔ ስጠራሽ ትመጫለሽ በማለት ስልክ እንዲደወልባት በማኪ ስልክ ላይ ታስደርግና ማኪ በድንጋጤ ስትዋጥ አሁን ላይ ሰላምን ወደ ሳሎን አምጥታ ናቲን ሰርፕራይዝ ልታደርገው ያሰበች ትመስላለች። ሮዛ አንዳች ታላቅ ድግስ እንደደገሰች እያሳብቅባታል። ቀጣዩ ክፍል እንግዲህ በጣም አጓጊ ሆኖ ቀጥሏል። ለዛሬ ያቀረብኩላችሁ ድራማ ይህንን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።